እንቋ ሴት አንቺ ጽኑ ጀግኒት ብርቱ አይበገሬ እንኳን የእጅሽ ጥበብ ወግሽ ያለው ፍሬ እምዬ ብረቷ ችግር ችሎ አዳሪ መኩሪያ ሙያ ይዘሽ ከቶ አታቀርቅሪ አንቺ ሸክለኛ ሴት ድንቂቱ በይቀና እጆችሽ ለጥበብ ተፈጥረዋልና እጅሽ እንደ ሰራት እንደ ጀበና አንገት ቀጥ በይ በኩራት ነፍስሽ ተደስታ ፈገግ ስትልያት አንቺ ጥበበኛ ለፍቶ አደሯ ንስ ሰርቶ በሏ ሴት ክብርሽ ከፍ ያለ ነው በአምላክሽ ፊት ያልገባው ቢስትም የክብርሽን ልኬት መሆንሽን አይፍቅም ልባም ታታሪ ሴት ለአዳም ፍጥረት ሁሉ ለግሰሽ እፎይታ ሀገር ከፍ አትልም ላንቺ ክብር አታ አንቺ ጥበበኛ ሙያ ብዙ ፍጥረት ቅኔ ነው ወርቅ ነው ውስጥሽ ያለው እውነት በቀረቡሽ ቁጥር የተሞላሽ ጥልቀት አፈሩን አንጓለሽ በወጉ በግብሩ መርጠሽ ለይተሽው ባይታክቴ እጆችሽ አስጥተሽ አድርቀሽ ወቅጠሽ አብክተሽው አፈሩን በቡኮ በጭቃነት ዕድሜው አግባብተሽ በዘዴ ባመረትሽው ሸክላ ተመስገን ድፍን የአዳም ፍጥረት በእጆችሽ ውጤት ጋግሮና አብስሎ አወጥውጦ በላ ልክ እንደ ጠገበም ማስተዋል ማሰቡን ማጤኑን አቆመ ባፍ ወለምታ ዝልፊያው በገደፈው ቃላት ሊጎነታትልሽ በክፋት አደመ እኔ ግን እላለሁ ምርትሽን አድንቆ ሰው አንቺን ከጠላ ኃጢአት ነው ኩነኔ ከአምላክ የሚያጣላ አዎን ሸክለኛን ዝቅ አድርጎ መመገብ በሸክላ ያስኮንናል በአምላክ ተዳኝቶ ሲሰላ ለነገሩ ደመናው አይቆይም ትወጣለች ፀሐይ ጥበብ አዋቂም ሰው አይልም ልታይ ልታይ ብቻ በለሆሳስ እንዳቀረቀረ ኖሮ ያልፋል በድል ብዙ እየፈጠረ የቀንሽ ቀን መጥቶ ክብርሽ እንደሚገን ጠርጥሬ አላውቅም ታላቅነትሽን በሕይወት ያንድም ቀን ታናሾች ታላቆች ይሆናሉ አምናለው ቀን መሽቶ ሲነጋ ባይኖቼ አይቻለው በውጣ ውረዶች ጉልበትሽ ቢዝልም ብርቱ ማንነትሽን ነቀፋ አይጥልም እጆችሽ ለጥበብ ተፈጥረው ለሥራ ችግር አይረታሽም ቢያክል እንኳ ጋራ ፍጥረት ቢዘነጋም የእጅሽን ውለታ ክብርሽ ትንሣ ያለው የማታ የማታ አንቺ ሸክለኛ ሴት ከቶ አትደነቂ ዓለሙ ሰነፍ ነው ጎበዝን አይወድም ክብርን ለሚገባው ለታታሪ አይሰጥም ምድሩም ዳተኛ ነው ጠቢብን ይንቃል ውድቀቱን ሊያፋጥን ምርኩዙን ይጥላል እናም አንቺ ሁሉን ንቀሽ በጥልቁ መክሊትሽ በተቸረሽ ጥበብ በለገሰሽ ፈጣሪ አቀርቅረሽ ሳይሆን ቀና ብለሽ ኑሪ አፈርን አናጋሪ የጥበብ እናቱ መለኛ ነሽና ችሎ አደር አዋቂ የሙያሽን ክብር ከሰው አትጠብቂ የጥበብሽ ፍሬ ጎምርቶ ሲያብብ ነው ስምሽ በፍጥረት ዘንድ ትንሣኤ የሚያገኘው አንቺ ጥበበኛ የደቅ የሰታቴ የእንስራ ማሰሮ የጀበና የጋን የጽዋ የድስቱ መሐንዲስ የሆንሽ ክብርሽ ከፍታለው በሰውነት ልኬት ሲመነዝሩሽ እናም ስቀሽ ኑሪ አይክፋሽ በሞቴ በእጆችሽ ጥበብ ነው ያማረው ማጀቴ እውነቱን አውቃለሁ እንዳንቺ ታታሪ ለፍቶ ተግቶ አዳሪ ገላውና ልብሱ ቢቆሽሽበትም የልቡን ቁንጅና ሰው አያይለትም ቢሆንም ፈጣሪ አክብሮሻልና ሁሌ ኮርተሽ ኑሪ ጥረሽ እንጂ ግረሽ የምትኖሪ ደክመሽ ለለምኖ ማደር እጅሽን ያልሰጠሽ አንቺ እኮ ጀግና ነሽ
አይበገሬ ነሽ ታታሪ ትጉ ሴት እያልኩ ባወድሳት ክብር ለጣቶችሽ ብዬ ባሞግሳት ቢያንስባት ነው እንጂ እንደማይበዛባት አውቃለሁ ጠንቅቄ ብርታቷ ኃያል ነው። ለዚያም ነው ለክብሯ ዋጋ የምሰጠው። ያንቺ አይነቱን ምስኪን አቀርቅሮ ኗሪ ሰዎች ቸል ቢሉትም ያከብራል ፈጣሪ። ካፈር ውለሽ ብትገረጪ ገጽሽ ጠቁሮ ቢታይ ለጥረትሽ ውጤት መልስ ይመጣል ከላይ። ከቀዩ ሸክላ አፈር ከቦረቦር ንጣት አምላክ ይደሰታል ባንቺ ታታሪ ጣት። ቀሚስ መቀነትሽን ቢነካውም ጭቃ ትታያለች ነፍስሽ ከጨረቃ ደምቃ። አንቺ ሸክለኛ ሴት ትለያለሽ በተሰጦ ጸጋውን ካልኖረ መኩሊቱን ረግጦ። ቢወድሽ ነው አምላክ ይህን ጥበብ የቸረሽ ከፍታን ፍጠሪ ሙያሽን አክብረሽ። ተደመምኩ እኔማ ተደመምኩ ከእሳቱ ወላፈን ከፍሙ ቃጠሎ ሕይወትሽ ተስማምቶ ኑሮሽ ሲጥር ውሎ። ገረመኝ ትዕግሥትሽ ሸክላሽ ላይ ያረፈው ደነቀኝ ጽናትሽ በስመ እንጀራ ሲጠበብ ያደረው። አይዞሽ አይዞሽ እጀ ወርቋ ሸክለኛዋ እናቴ የጓዳዬ ጌጥነሽ የውቡ ማጀቴ። አንቺን ቸል ብሎ ጥበብሽን ማድነቅ ማነስ ነው በሐሳብ በእይታ መድቀቅ። አምላክ ሰውን ካፈር ተጠቦ በአምሳሉ አክብሮ እንደሠራ ጭቃን አድቦልቡላ ቅርጽና ውበትን ሳቢ መልክ ቸራ ያበጀች እንስራ ይችን መለኛ ሴት ጠቢቢቱን እናት አምላክ ሆይ አደራ አምላክ ሆይ አደራ ቁርጥማን አይንካት። በልዩ ተመስጦ ጭቃ ላይ ተራቃ የሠራች ጀበና ለእጀ ወርቋ እህቴ ዝቀህ ስጣት ጤና። አፈሩን ከጫካ ከገደል ተራራው ካቀበት ስር ምሳ እንዳቅሟ በልኳ አመስግና ምትኖር ጌታዋን ሳትረሳ የሸክላ ንግሥቷን በጸጋህ ከፍ አርጋት በከበሩ እጆቿ መክበሪያ ስም ስጣት። የውልሽ አንቺ ሸክለኛ ሴት ይታየኛል ውስጥሽ በሸክም የዛለው ጨለመ ያልሽው ቀን ፈጥኖ ሊነጋ ነው። አይኖችሽ በጭሱ የታዩት ተጎድተው የኑሮሽን ጥቁረት አጥበው ሊያጠሩ ነው። የለበለበሽ ፍም ወላፈን እሳቱ ደውል ነው ምልክት ለክብርሽ ንጋቱ። ግጥምና ንባብ ከፈለኝ ዘለለው። ሙዚቃ ቅንብር ታደለ ፈለቀ።
ዛሬ እዚህ ስራ የሸክላ ማዕከል ውስጥ የተገኘ ነው የባለሙያዎቹ የጥበብ ስራ ከፍ ለማድረግ በእነሱ የስራ ገበታ ቦታ ላይ ሐዋዝ የበጎ ሀሳብ ማዕድን ለማካፈል ነው። በዚህ ውሏችን እጆቻቸውን የሚያደርጉ ሙያዎቻቸውን የሚያሞግሱ የጥበብ ስራዎች ይቀርባሉ። ከዛም ባሻገር ደግሞ እነሱ ያላቸው የጥበብ ሙያ የከበረ የተወደደ ያማረ ከመሆኑም በላይ ትልቅ ዋጋ ሊሰጠው የሚገባ እንደሆነ ለማስታወስ ነው። የእደ ጥበብ ባለሙያዎች በሀገራችን የተለያዩ ክፍሎች መቀመጫቸውን አድርገው የሚኖሩ ቢሆኑም እንደ ሙያቸው፣ እንደ ስራቸው፣ እንደ ትጋታቸው፣ እንደ ልፋታቸው ተገቢ የሆነ ዋጋ ያልተሰጣቸው የማህበረሰብ ክፍሎች እንደሆኑ ይታወቃል እና ይሄንን አተያይ አንዲትም ቢሆን ከፍታ ከፍ ለማድረግ ስራቸውን፣ ህመማቸውን፣ ውጣ ውረዳቸውን በማሳየት ለነሱ የተሰጠውን ክብር ከዝቅታው ወደ ከፍታው ለማምጣት በማሰብ እና ሐዋዝም ያው የበጎ ሀሳብ ማጋሪያ ማዕድ ስለሆነ በጎ ሀሳቦች በጣም ያስፈልጉናል። ጠዋት ላይ በነበረን ቀረጻ ሸክላ ሲቃጠል አይተናል፣ ጭቃ ሲቦካ አይተናል፣ ሸክላዎች ቦረቦር ሲቀቡ አይተናል፣ አፈሩ ሲሰጣ አይተናል። ሌሎችም ብዙ በጣም ድካም ያላቸው ጎንበስ ቀና የበዛባቸው በጣም ህመም ያለባቸው እንቅስቃሴዎችን ተመልክተናል። በተለይ ደግሞ ይህ ሸክላ የሚቃጠልበት ክፍል ውስጥ እኛ ለመቅረጽ ለደቂቃዎች ለሰዓታት አይደለም ለደቂቃዎች እንኳን ቆመን ስራችንን ቀርጸን ለመውጣት የተሰማንን ህመምና ወይም ደግሞ አለመቻል ወይም ደግሞ ፈተና ተመልክተነዋል፣ ፊል አድርገነዋል እና እነሱ ደግሞ the whole day በጣም ይከብዳል እና በዚህ ሁሉ ሂደት ውስጥ አልፈው በዚህ ሁሉ ህመም ውስጥ አልፈው ያለቀ ነገር የሰጡን እንመገብባቸው ሌሎችም የዕለት ተዕለት እንቅስቃሴዎቻችን የምንከውንባቸው የሸክላ ውጤቶች የሰጡን ባለሙያዎች ማክበር እንደሚገባን በአንድ ደረጃ ቢሆን ለማሳየት ህመማቸውን እንደ ህመማችን ለመቁጠር ይህን ሁሉ ውጣ ውረድ አልፈው ቅድም ገነት የማዕከሉ ስራ አስኪያጅ አንድ ሰው ትላንትና ሞቶ ነበር እያለች ስታጫውተኝ ነበር። አፈር ቁፋሮ ቦታ ላይ ማለት ነው። አፈር ከሚቆፍሩ ወንድሞች ትላንትና እዚህ መጥቶ ነበር አፈር ሊያደርስ ግን ሞተ፣ አፈር ተንዶበት ማለት ነው። ሰው ይሄንን ፔን ፊልም ማድረግ መቻል አለብን። እንደ ሰው ለመኖር ለእንጀራ ብለው የሚሰሩት ቢሆንም ግን the secret behind ሌላውን ማህበረሰብ መጥቀም እና እንደዚህ የተሞተ የታመመ የሚሰራ ስራ ወይም ደግሞ የተከበረ ሙያ ሌላውን ማህበረሰብ አክብሮት ቢያንስ ዕቃቸውን በመግዛት ሙያቸውን በማድነቅ ሞራል በመሆን በተለይ ደግሞ ጭሱ እሳቱ ወላፈኑ ቅድም ልብ ብላችሁታል ወንድሞች እና በጣም ነው የሚከብደው። ለደቂቃዎች እንኳን ለመቆም ከትዕግስት በላይ የሚሆንበት ሁኔታ ነው ያለውና ብንችል እኛ አቅም ያለን እውቀቱ ያለን ፋይናንሻል ፓወሩ ያለን ሰዎች ከጭሱ የሚገላገሉበትን ከእሳቱ ወላፈን የሚገላገሉበትን መፍትሄ በመፍጠር ሰውነታችንን ማሳየት አለብን ብዬ አስባለሁ። እኛ ያለቀውን ይሄ ኢንድ ፕሮዳክቱን ስለምንመለከት እንደመማለን። እዚህ ጋር ባሉት ከጀርባዬ በምትመለከቷቸው እቃዎች የማይደሰትና አግራሞትን የማይገልጽ ሰው ያለ አይመስለኝም። ግን the pain behind this beautiful products በጣም ከባድ ነው። I've seen it እና ይሄንን ፊልም ማድረግ እንዳለብን ይሰማኛል እና ትልቁ ሚስጥር ያለው ከኋላ ነው፣ ከጀርባ ነው። የማይታየው ህመም ይበልጣል እና ፕሮዳክታቸውን ከዋጋ በላይ በመግዛት ያሉባቸውን ህመም አምጪ ፈተናዎች በመቅረፍ ከጎናቸው መሆናችንን በማሳየት ለሙያቸው ያለንን ክብር ለእጃቸው ያለንን አድናቆት መግለጽ እንዳለብን ይሰማኛል እና ዛሬ እዚህ በመገኘታችን ለራሳችንም የሚሆን የህይወት ስንቅ እንደሰነቅን ይሰማኛል። በጣም አመሰግናለሁ። ዛሬ እዚህ ሆናችሁ የባለሙያዎቹን የጀርባ ህመም በካሜራ እይታ ለማሳየት ራሳችሁን እዚህ ያመጣችሁ ወንድም እህቶቼ በእግዚአብሔር ስም በጣም አመሰግናችኋለሁ። እግዚአብሔር ያክብረልኝ።